ሰላም እንዴናችሁ ውድ የአራዳ ስፖርት ተከታታዮች፣ በርካታ ስፖርታዊ መረጃዎችን ወደ እናንተ ይዤ መጣሁኝ። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ሪያል ማድሪድ ሳንድሮ ቶናሊን ለማስፈረም በሚደረገው ፉክክር አርሰናልን ተቀላቅሏል። የላሊጋው ግዙፍ ክለብ ስካውቶች ቅዳሜ ምሽት ኒውካስል በማንቸስተር ሲቲ 3-1 በሆነ ውጤት በኤፍኤ ካፕ ሲሸነፍ ቶናሊን ለመመልከት ስታዲየም ተገኝተው እንደነበር ነው እየተገለጸ የሚገኘው። ተጫዋቹን እንግዲህ አርሰናሎች ለማስፈረም ከፍተኛውን ስራን እየሰሩ እንደሆነ እየተገለጸ ይገኛል እና አሁን ይህ ተጫዋች ወደ አርሰናል የመምጣት እድል ይኖራል ተብሎም ይጠበቃል። አርሰናል የፔሮ ሄንካፒን ኮንትራት ሰኔ ላይ ወደ ቋሚ ዝውውር ይቀይሩታል። ይህ ምንም ጥያቄ እንደሌለው ፋብሪዚዮ ሮማኖ ነው ያሳወቀው። ይሄ ጥሩ የሚባል ዜና ነው፣ ምክንያቱም ተጫዋቹ ወደ አቋሙ እየተመለሰና አርሰናልን በሚገባ እየጠቀመው ይገኛል። ስምምነቱ ቀድሞውኑ የሚወሰድ የሆነበት ምክንያት በፋይናንስ ህጎች ሲሆን ከዚህ በፊት የዴቪድ ራያ ዝውውር ላይ እንደነበረው ሁሌም ቢሆን እንደ ቋሚ ነበር የሚታየው። ለባየር ሊቨርኩሰን የሚከፈለው ዋጋ 52 ሚሊዮን ዩሮ እና ከወደፊት ሽያጩ የሚገኝ 10% እንደሆነ እየተገለጸ ይገኛል። ይሄ በጣም መልካም የሚባል ዜና ነው። ምክንያቱም የተጫዋች በአርሰናል ጥሩ የሚባል ጊዜን እያሳለፈ ይገኛልና የተጫዋች በአርሰናል የሚቆይ ከሆነ ጥሩ የሚባል ግልጋሎትን ይሰጣል ተብሎም ይጠበቃል። ዲክላን ራይስ እንዲህ ሲል ተናግሯል። አምና እንደሚታሰበው የተጫዋቾች ጉዳተኛን ጎድቶናል ማለት ይቻላል። ብዙ ቡድኖች በዚህ ችግር እንደሚፈተኑ አውቃለሁ። ስለዚህ ማማረር አልችልም። ነገር ግን አምና ብዙ ቁልፍ ተጫዋቾችን በጉዳት አጥተናል። ነገር ግን በዘንድሮ ዓመት አስደናቂ ስብስብ ነው ያለን። ተጫዋቾች በተለያየ ቦታ መጫወት ይችላሉ። አብዛኛው ተጫዋቾች የ20 ዓመት አካባቢ ናቸው። ከ30 ዓመት በላይ ተጫዋቾች አይታይም። አሁን ላይ የመጨረሻው ፓርት ላይ ደርሰናል ሲል ተናግሯል። እንግዲህ አርሰናል በዘንድሮ የውድድር ዓመት የፕሪሚየር ሊግ ዋንጫ እንዲሁም ሌሎች ዋንጫዎችን ከፍ አድርጎ የመሳም እድል ይኖረዋል ተብሎ ይጠበቃል። ምክንያቱም በውድድር ዘመኑ በጣም ድንቅ ብቃትን እያስመለከተ ያለው ክለብ አርሰናል እንደሆነ ይታወቃልና 3 ሽንፈቶችን ብቻ ነው እንግዲህ በፕሪሚየር ሊግ ያስተናገደው። ከዚህ አንጻር እንግዲህ አርሰናል ጥንካሬው የላቀ ነው ማለት ይቻላል ከሌሎች ክለቦች አንጻር። የፕሪሚየር ሊጉን ዋንጫም የማንሳት ከፍተኛ እድል ይኖራል ተብሎም ይጠበቃል። አሁን ይህንን ዜና በማጠናከርበት የደረሰኝ መረጃ ላድረሳችሁ። አርሰናል እንግዲህ ለሳንድሮ ቶናሊ ከክረምቱ የዝውውር መስኮት ቀደም ብሎ የዝውውር ጥያቄ ሊያቀርብ እንደሆነ ተገልጿል። አንድሪ ቤርታ ዝውውሩ ገፋ ካለ በኋላ የሚመጡ ፉክክሮችን ለማስቀረት ሲል ስምምነቱን በፍጥነት ማጠናቀቅ እንደሚፈልግ ነው እየተገለጸ የሚገኘው። ልክ በማርቲን ዙቤሜንዲ የሰራውን ስራ የመድገብ ሀሳብ እንዳለው ነው እየተገለጸ የሚገኘውና ተጫዋቹንም ለማስፈረም ይሰራል ተብሎም ይጠበቃል። የማንስፊልድ ታውን አሰልጣኝ እንዲህ ሲሉ ተናግረዋል። ተጫዋቾች ምናልባት እንዲህ አይነት አጋጣሚ ዳግም ሊያገኙ እንደማይችሉ አውቃለሁ። ማንስፊልድ ከአርሰናል ጋር ዳግም ላይገናኝ ይችላል። ስለዚህ ሁሉም ተጫዋቾች አቅማቸውን ከፍ አድርገው ተጫውተዋል። ከ13 ዓመት በፊት ሊቨርፑል እዚህ መጥቶ ነበር። ደጋፊዎችም እስካሁን ስለሱ ያወራሉ። አሁንም አላማው የማይረሳ ትዝታ መፍጠር ነው። ደጋፊዎች ከ5 ወይም ከ10 ዓመት በኋላ በየመዝናኛ ቦታው ሲገናኙ አርሰናል ወደ እነ ኮል ስታዲየም መጥቶ እንዴት ጥሩ ፍክክር እንዳደረገ ትዝ ይላችኋል ሲል ተናግሯልና በጨዋታውም እንግዲህ ጥሩ የሆነ ውድድር የነበረበት ጨዋታ ነው ማለት ይቻላል። አርሰናል ግን ያው እንግዲህ በተጠባባቂ ተጫዋቾች ቢገባም ድንቅ ብቃቱ ማስመልከቱ ይታወሳል። በሁሉም ውድድሮች ማለት ይቻላል አርሰናል ጥሩ የሚባል እንቅስቃሴን እያስመለከተን ይገኛል። ማዱኬ እንግዲህ ያስቆጠራት ግብ የውድድር ዓመቱ 100ኛ ግብ ሆኖ ተመዝግቧል። እንግዲህ አርሰናል ጥሩ የሚባል እንቅስቃሴን እያደረገ ይገኛል። በተለይም ይሄ ተጫዋች በአርሰናል ቤት በተለይም እንደዚህ አይነት ጨዋታዎች ላይ ግልጋሎት እየሰጠ ይገኛል። ይህ ማለት በጣም መልካም የሚባል ነው። ሁሉም ተጫዋቾች አቅማቸውን አውጥቶ እንዲጫወቱ የሚካኤል አርቴታ ስራ በግንባር ቀደምነት የሚጠቀስ ነው። በዘንድሮ የዝውውር መስኮትም አርሰናሎች በርካታ ተጫዋቾችን ለመመልከት ሀሳብ እንዳላቸው ነው እየተገለጸ የሚገኘው። ዊሊያም ሳሊባ በቁርጭምጭሚ ጉዳት ምክንያት ከማንስፊልድ ጋር በተደረገው ጨዋታ ላይ እንግዲህ እንዳልተሳተፈ ይታወቃልና ተጫዋቹ እንግዲህ ለአርሰናል ያለውን ግልጋሎት ለአርሰናል የሚሰጠውን ነገር ሁላችንም እናውቃለን እና በጨዋታው ባለመኖሩም አርሰናልን የበደለ ተጫዋች ነው ማለት ይቻላል። በእያንዳንዶቹ ጨዋታዎች ላይ የዊሊያም ሳሊባ እና የገብርኤል ማጋሌሽ ጥምረት የሚሰጠውን ጥቅም ሁላችንም እናውቃለን እና ከዚህ አንጻር ተጫዋቹ ወደፊት ስም በአርሰናል ቤት ጥሩ ነገርን ያስመለከተናል ተብሎ ይጠበቃል። ዴቪድ ራያ የለንደን ፉትቦል የዓመቱ ምርጥ በረኛ ተብሎ ተመርጧል። ተጫዋቹ እንግዲህ በጣም ድንቅ ብቃቱን ያስመለከተ ተጫዋች እንደሆነ ይታወቃልና በተለይም እንግዲህ አርሰናልን እንዴት ከአደጋዎች ሴቭ እንዳደረገው በብራይተኑ ጨዋታ የሚንቴን ጎል ያዳነበትን መንገድ ማስታወስ እንችላለን። ከዚህ አንጻር እንግዲህ ይሄ ግብ ጠባቂ ለአርሰናል ጥሩ ነገርን ይሰጣል ተብሎ ይጠበቃልና አርሰናሎች የእውነትም ጥሩ ግብ ጠባቂ ያስፈርሟል ማለት ይቻላል። ይህንንም በሚገባ አሳይቶናል።
በዛሬው ዕለት እንግዲህ አርሰናል የተመለከቱ ስፖርታዊ መረጃዎች ይህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች የምንመለስ ይሆናል። አርሰናል የተመለከቱ ስፖርታዊ መረጃዎች በተለይም እንግዲህ አሁን የክረምቱ የዝውውር መስኮት እየተዳረሰ ይገኛል። ምንም እንኳን የክረምቱ የዝውውር መስኮት ለመከፈት ብዙ ጊዜ ቢቀረውም ነገር ግን አርሰናል አንዳንድ ዝውውሮችን ከወዲሁ የመጨረስ ሀሳብ እንዳለው ነው እየተገለጸ የሚገኘው። የሳንድሮ ቶናሊን ዝውውር ደግሞ በግንባር ቀደምነት መጥቀስ እንችላለን። አርሰናሎች በሚገባ ክለባቸውን ለማጠናከር ሀሳብ እንዳላቸው ነው እየተገለጸ የሚገኘው። ብዙ ክፍተት አለባቸው። ያንን ክፍተት ደግሞ ኮንቲኒቲው ከፍ ያለ ክለብ ለመስራት እንደዚህ አይነት ተጫዋቾችን ማስፈረም ቡድንን በሚገባ መገንባት ከፍተኛውን አስተዋጽኦ እንዳለው ምንም ጥያቄ የሌለው ጉዳይ ነው። በዛሬው ዕለት እንግዲህ አርሰናል የተመለከቱ ስፖርታዊ መረጃዎች ይህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም ሁሉ ተመኘው።